ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ዛሬ ስለ ሮዝመሪን ጥቅም ይዤላችሁ መጥቻለሁ። ለብቻውና ለብቻው ማለት ነው። ሮዝመሪን ይህን ያክል እስከዛሬ ተሸውደናል። የሚያክል ጥቅም እንዳለው አላውቅም ነበረ። ሮዝመሪን እንደምታዩት ለፀጉራችን እንዲሁም ደግሞ የማስታወስ ብቃትን እንዲጨምር ብቻ በሳይንስ የተረጋገጠ ነው። ቁልጭ አድርጎ ያመለክታል ማለት ነው። እንድታነቡት አስቀምጬላችኋለሁ። ይህንን ማንበብ ትችላላችሁ ማለት ነው። የፈለጋችሁበት ቦታ ሰርች ብታደርጉ ስለ ሮዝመሪን ታውቃላችሁ። በጣም ጥቅም አለው። በጣም በተለይ እንደዚህ ማስታወስ የማትችሉ በእድሜ መግፋት ሊሆን ይችላል። እንደዚሁም መጃጀት የሚባለው ማለት ይቅርታ አድርጉልኝ፣ እድሜ መግፋት የምንለው በጣም ተመስክሮለታል። ምክንያቱም ማስታወስ ችሎታን ይጨምራል። እንደዚሁም ደግሞ ለልጆች በሻይ መልክ ብሰጧቸው መልካም ነው። ሌላው በኩል ደግሞ ካንሰርን ይከላከላል። እንግዲህ ካንሰር አስቡት፣ እኛ አገር ቤት ሮዝመሪን በጣም ሞኝ ነው። በጓሯችን ይተከላል፣ ይበቅላል እና እንደዚህ አይነት በሽታ መከላከሉን አናቅም። ለስጋ ጥብስ ብቻ ነው የምናደርገው። ግን ከስጋ ጥብስ በዘለለ ብዙ ነገር መጠቀም ችላላችሁ። ሳሙና፣ ቅባቶች። እንደገና ደግሞ ካንሰርን እንዴት ነው የሚከላከለው የሚባለው የሮዝመሪን ወይም የጥብስ ቅጠል በውስጡ የያዘው ካርኖሶል ተጽፏል። ይሄ እዚህ ጋር ማለት ነው የተባለ ንጥረ ነገር ስላለው ያ ካንሰርን የመከላከል አቅም እንዳለው ውጤቶቹ ያሳያሉ ማለት ነው። ብቻ በጣም አሪፍ ነው፣ ተጠቀሙት። ህመምም ይቀንሳል፣ ስቃይን ይቀንሳል። ባህላዊ ሕክምና ውስጥ ሮዝመሪ መለስተኛ ህመምን በማስታገስ ረገድ የታወቀ ነው ይላል ማለት ነው። እውነት ይሄንን የጻፉ ሰዎች እውቀታቸውን ያለ ድካም ነው ያካፈሉ ማለት ትችላላችሁ። ባህላዊ ነው እንግዲህ በደረቅ መርፌ ውስጥ ህክምና በሆነ ሌሎች ተመሳሳይ ህመሞችንም ሮዝመሪ ዘይቱን በመጠቀም ማለት ነው። አስቡ፣ ዘይቱን በመጠቀም ስቃይን ይቀንሳል። ለመገጣጠሚያ አካል፣ ለጉልበት፣ ለተለያዩ ነገሮች ሲያማችሁ ለቤት የሰራችሁ ለፀጉራችሁ የምትሰሩትን ቅባት መቀባት እዛ ቦታ ላይ ማለት ነው፣ ያስታግሳችኋል። ሮዝመሪን በነገራችን ላይ ሻይ ላይ ስታፈሉ በጣም ነው እንደ ቡና በጣም አነቃቂ ነው። ኒኮቲን አለው። ቡና ኒኮቲን አለው አይደለ? እሱም ኒኮቲን አለው ማለት ነው እና ያነቃቃል። አነቃቂም ነው። እንደዛም አድርጋችሁ መጠቀም ትችላላችሁ። በዛ ላይ ደግሞ ይህን የካንሰርን የመከላከል አቅም እንዳለው እኔ አላውቅም፣ ይቅርታ አድርጉልኝና ማለት ነው። ያው እንዳየነው ከላይ ምንባቡ ላይ ስላየሁ በቃ ሰርች አድርጌ አግኝቼው ነው። ኤፍቢ ላይ ይዩት ማለት ነው። ጎግል ላይም ሰርች ማድረግ ትችላላችሁ። ቅባቱን እስከዛሬ ያው በቅባት መልክ አግኝቼዋለሁ። ፀጉራችሁ ላይ ስትቀቡት እንዴት ነው እረፍት የምታገኙት? እንደዛ ማለት ነው እና በጣም መልካም ነው፣ ብትጠቀሙት ጥሩ ነው ብዬ እላለሁ። በሌላ በኩል ደግሞ ፀጉራችሁ ለምሳሌ በረሃማ የሆናችሁ ሰዎች ፀጉርን ከፊት ላይ በመቀባት ቅባቱን ማለት ነው እዛ ላይ በማሸት ፀጉር እንዲበቅል ያደርጋል። ያም እንግዲህ በአንዴ አይደለም፣ አንዴ ቀብቼ ውጤት ማየት የለብኝም። በተለይ ፀጉር ትዕግስት ይፈልጋል እና ሁል ጊዜ ብትቀቡትና ብታዩት መልካም ነው። ይሄ በሳይንስ የተረጋገጠ ነው። የጥብስ ቅጠል የማይሬግን ህመምን ያስታግሳል። ማይሬግን የሚባለው ህመምን ያስታግሳል። የጥብስ ቅጠሉን በሞቀ ውሃ ውስጥ በመጨመር ለ10 ደቂቃ ታጥናችሁ ማይሬግን ይሄ ማለት ማይሬግን ሲገባኝ እንደ ሳይንስ ነገር ወደታች አለ አይደለ? በአፍንጫችን ውሃ ነገር ቁር የሚለው ነገር እሱ መሰለኝ። እንደዛ ስትታጠኑ ለምሳሌ ሳይንስ የያዛችሁ እንደዚህ አይነት ነገር ያለ ሀሳስዬ ያለባችሁ ውሃውን አፍልታችሁ ታጠኑት እና ያንን ያስታግስላችኋል ማለት ነው። ጸረ ባክቴሪያ ጥቅምነት አለው። ጥናቶች እንደሚያሳዩት ከሆነ የጥብስ ቅጠል እንደ ጨጓራ ባክቴሪያ ኤች
ፓይሮል አያዝልኝ ምን እንግሊዘኛው ነው እና ሌሎችንም ይዋጋል ይላል እና በጣም አሪፍ ነው። እና አንዳንዶቻችሁ ደግሞ የሆነ ነገር ሲነገራችሁ ከየት አመጣችሁ ዶክተር ናቸው ወይ? አዎ እኔ ዶክተር አይደለም፣ ግን ደግሞ አንብቤ መረዳት እችላለሁ። አንብቤ ደግሞ ከተረዳው ደግሞ ለእናንተ ባጋራቸው እዚህ ጋር የኔ ቤተሰብ የሆኑት የምታውቁት ታውቁታላችሁ። የኔ ቤተሰብ ሆነው ግን የማያውቁት ስላሉ ቢጠቀሙበት። ይሄ ቅጠል በየትኛውም ቦታ ይገኛል። በነገራችን ላይ የደም ዝውውርን ይጨምራል። የደም ዝውውርን ይጨምራል። እንግዲህ በፀጉራችን ላይ በቅባቱም ሊሆን ይችላል፣ በምግብም ሊሆን ይችላል። ቅድም እንደነገርኳችሁ የእግር የእጅ ጣቶቻችሁ የሚቀዘቅዝባችሁ ማለት ድንዝዝ የሚያደርጋችሁ ሰዎች ማለት ነው በሮዝመሪ ዘይት ወይም ቅጠል ቢያሹት ከችግራቸው እንደሚላቀቁ ሳይንስ አረጋግጧል። ይህ በሳይንስ የተረጋገጠ ነው። እንግዲህ ያልሆነውን ጥናት አጥንተው ነው ዶክተሮች ናቸው ይህን እንትን ብለው የጻፉት ማለት ነው። እውነት እነዚህ ዩቱብ ቢከፍቱ ብዬ ነው የማስበው። ብዙ ጊዜ እኛ ወደዛ አናዳምጥም፣ ወደ ቲክቶክ ወደ ተለያዩ መንደር ነው የምንዞረው እና ብታዳምጡ መልካም ነው፣ ብታጠኑት ብዬ ነው ይሄን እንትን ያልኩት። ብታዩት ራሱ ማንበብ ትችላላችሁ፣ ማዳመጥ ባትችሉ እንደውም ብታነቡ ብዬ ነው ይዤላችሁ የመጣሁት የሮዝመሪን ዘይት አጥንትን መገጣጠሚያዎችን ቅድም እንዳልኳችሁ በመቀባት የአጥንት ግብትና የአጥንትን መገጣጠሚያ ህመምን ይቀንሳል። ሮዝመሪ ማለት ነው። የአፍጠረን ለማስወገድ የአፍጠረን ደግሞ ለማስወገድ ያው ውሃውን ነው። የጥብስ ቅጠሉን በተፈጥሯዊ በሆነ የአፍጠረን ማስወገጃ ነው። ትንሽ የጥብስ ቅጠል በሞቀ ውሃ ውስጥ አድርጎ መጉመጥመጥ መጥፎ ያፍጠረንን ያስወግዳል። ሮዝመሪን በነገራችን ላይ ለቤት ውበትም ነው። ቤታቸው ለምሳሌ ምግብ ሰርታችሁ ዶሮ ሰርታችሁ ከሎሚ ጋር አድርጋችሁ ብታንተከትኩት ቤቱ መዓዛው በጣም ነው የሚያምረው። ያንን ሽታውን የምግቡን ሽታ ይለውጠዋል። አይደለም ያፍጠረን ማለት ነው። እና በጣም አሪፍ ነው። ዞሮ እኔ እንትን ካልኩት ትንሽ ለእናንተ ቢሆናችሁ ብዬ ነው ያመጣሁት ማለት ነው። እኔ ቅባቱን ሰርቸዋለሁ፣ ጭቃ ቅባቱን ሰርቸዋለሁ። ለእኔ ብዙ ጠቅሞኛል በነገራችን ላይ ማለት ነው። እና ለውበት እንግዲህ ውበትን በተመለከተ ደግሞ የፀጉር እድገትን ያፋጥናል። ሮዝመሪ ዘይት በውስጡ የያዘው ንጥረ ነገር የፀጉር መርገፍና መነቃቀል እንዲሁም ያለ እድሜያቸው አለ አይደለ በረሃ የሚሆኑ አሉ። በበረሃ ሊሆን ይችላል፣ በሙቀት ሊሆን ይችላል። ከግንባራቸው በጣም ያልሸሸም ቢሆን አለ አይደለ ፀጉራችን ክስክስ ይላል እና እነዛ ላይ ማሸት በቅባቱ ወይም ደግሞ ውሃ አፍልታችሁ ብዙ ሰርቻለሁ። ውሃ አፍልቶ ከሩዝ ጋር እንደዚሁም ደግሞ ከቅርንፉድ ጋር ውሃ አፍልታችሁ በውሃው በተከታታይ ቀን ግንባራችሁ ላይ ከሆነ ዛሬ አሽታችሁት አሳድራችሁ ጠዋት በዛችሁ ለቅለቅ ትሉታላችሁ። ሙሉ ፀጉራችሁን ቀን በቀን እንዳትታጠቡ፣ ቀን በቀን ፀጉር ስለሚበጣጠስ ማለት ስለማይችል እና ሌላ ደግሞ ዘይት አለ የራስ ማሳከክን ይከላከላል። እንግዲህ አስቡት፣ ራሰ በረናትን ይዋጋል። ከዚህ በተጨማሪ ደግሞ ማሳከክ ለምሳሌ የሚያሳክካችሁ እንደ ፎረፎር ቆረቆር የሚባለው እነዛ ነገሮች እንዳይከሰቱ ይጠቅማል ማለት ነው። ሌላ ደግሞ ሂባርክል ነው የሚባለው ቅባት አለ። ቅባቱን መግዛት ትችላላችሁ። መሰራት የማትችሉ ቅባቱን ራሱን አዛችሁ በኦንላይን ላይ መግዛት ትችላላችሁ ማለት ነው። እሱ መጠቀም ትችላላችሁ። ያው ተፈጥሯዊ ስለሆነ ማለት ነው። በተፈጥሯዊነቱን ሳይለቅ ሮዝመሪን ቅባት ለገበያ የቀረበ መሆኑን ይህ ቅባት ብትቀቡ እነዚህን ጥቅሞች ታገኛላችሁ ብለዋልና ለራሳቸው እያስተዋወቁበትም ነው፣ ግን ጥቅሙንም ጽፈውበታል እና ቅባቱን መግዛት ትችላላችሁ። የትኛውም ቦታ የትኛውም ዓለም ታገኙታላችሁ። የሮዝመሪን ቅባት በቀላሉ እኛ ሀገርም ቢሆን በውጭም ቢሆን ይገኛል። መስራት የምትችሉ ፍሬሹን ገዝታችሁ መስራት ትችላላችሁ። ደረቁንም ፀጉር በሙቀት ምክንያት ሳይነቃቀል እናም በቀለም የተጎዳ ፀጉርን ይመልሳል። በፀጉር ቀለም ፀጉራችሁ የተጎዳባችሁ የተሰባበረባችሁ እሱንም ይመልስላችኋል ማለት ነው። ለፀጉር እድገትም በጣም ጠቃሚ ነው። ቅባቱ ይሄ ነው። ይሄ ቅባት መግዛትና መጠቀም ትችላላችሁ ማለት ነው። በአጋጣሚ ነው እንትን ያልኩት። ገዝታችሁ
መጠቀም ትችላላችሁ። ተፈጥሯዊ ምርቶች ናቸው። ለማስታወቅ ብዬ አይደለም፣ በነገራችን ላይ እኔ ለራሴ ሳነብ ስላገኘሁት ነው። እና ራሰ በራነትን ለመከላከል የሚለው ደግሞ መከላከያ የደም ሌላ ደግሞ ለደም ቧንቧ የደም ቧንቧ ለጉበት፣ ለራስ ምታት ለማቆም፣ ጭንቀትን ለመቀነስ እንዴት ነው? ኒኮቲን አለው ብዬ ነው የማስበው። እንደ ቡና ያነቃቃል። በዛን ሰዓት እንደ ሻይ በምትጠቀሙበት ሰዓት ጭንቀትን ይቀንሳል ማለት ነው። ለዛ ብለው ነው። እና የመተንፈሻ አካልን ለማከም ይረዳል። ብቻ በጣም ብዙ ጥቅም አለው። ካነበባችሁ አንብባችሁ መጠቀም ትችላላችሁ። ሌላው ቁመቱ ምናምን የሚል ነው። እኛ ሀገርም ይበቅላል በነገራችን ላይ፣ ግን በብዛት የሚበቅልባቸው ሀገሮች እዚህ ጋር ተዘርዝረዋል። እናንተ ቀስ ብላችሁ አንብቡት ማለት ነው። ማንበብ ትችላላችሁ አሉ። እኛ ሀገርም ይበቅላል፣ የትኛውም ቦታ ይበቅላል ማለት ነው። እና ተጠቀሙበት። ሮዝመሪን እንግዲህ ለስጋ ጥብስ ብቻ ነው የምንጠቀመው ሀገር ቤት እና እኛ ጋር ደግሞ ለበርበሬ፣ ለሽሮ፣ ለምጥን የተለያዩ ነገሮችን ማዘጋጃ ይሆናል። ሀገር ቤት እንግዲህ አያቶቻችን አስቡኛን ሲያሳድጉ ጥቅሙን ሳያውቁት ተጠቅመውበታል። በዛ ነው ዶክተር ሲያስፈልገን የምንኖረው ገጠር ላይ በብዛት ይህን ቅጠል በጣም ይጠቀሙታል ማለት ነው። እኛ ቤትም እንጠቀመዋለን ለቅመምነት። ከስጋ ጥብስ አልፎ ሽሮ በርበሬ ይዘጋጅበታል እና በጣም አሪፍ ነው። ምናልባት ለፊታችሁ ወይም ደግሞ ሳሙናውን ለፊት ስትጠቀሙ እንደዚሁም ደግሞ ቅባቱን ስትጠቀሙ ለጸጉራችሁ አላርጂክ ያለባችሁ ካላችሁ አላርጂ እንዳይሆንባችሁ ማለት ነው በእጃችሁ ላይ መፈተሽ ትችላላችሁ። ቅባቱን እጃችሁ ላይ ፈትሻችሁ የማያሳካችሁ ከሆነ ከአላርጂክ ነፃ ናችሁ። ቅባቱን ቀጥታ ፈለጋችሁት ቦታ ላይ ማዋል ትችላላችሁ፣ ወይ ትጠቀማላችሁ ማለት ነው። አላርጂክ ካለባችሁ ደግሞ ያው መጠቀም የለባችሁም። እሺ፣ ማንኛውንም ቅባት መጀመሪያ ስትጀምሩ እጃችሁ ላይ መፈተሽ አለባችሁ። እንደዛ ማድረግ የግድ ስለሆነ ማለት ነው። እና ደግሞ ያው ሽታው በጣም ቆንጆ ነው። ቁመቱን ነው እዚህ ጋር የሚያሳዩት ከ2 እስከ 4 ሴንቲሜትር ርዝመት እንዲሁም ደግሞ ከ2 እስከ 5 ሚሊሜትር ስፋት ይኖረዋል ነው የሚሉት። እንግዲህ አረንጓዴ ከስር ነጭና ጥቅጥቅ ያለ ጸጉራማ ነው። ይህ ተክል ደስ የሚል ማራኪ ሽታ አለው። አዎ ኦፍኮርስ ይህ ሽታው በጣም ቆንጆ ነው። በዛ ላይ ሮዝመሪን ገና ከውጭ ስታዩት ነው ገዝታችሁት እራሱ ለብዙ ጊዜ ይቆያል ቅጠሉ ቤታችሁ። እንደዚሁም ደግሞ የማስታወስ ችሎታም ይጨምርላችኋል። የምትረሱ ለልጆች ምናምን በጣም አሪፍ ነው። በቅመምነት መውሰድ ትችላላችሁ። ትንሽ ሳይበዛ ፍልጣችሁ በሻይ መልክ መውሰድ ትችላላችሁ። በተለያየ ነገር መጠቀም ትችላላችሁ። እንግዲህ ለራስ ምታት፣ ለጭንቀት፣ ለተለያዩ የመተንፈሻ አካልን ለማከም ይህ ሁሉ የእሱ ነው እንግዲህ እና መጠቀም ትችላላችሁ ማለት ነው። ጓደኞቼ አንብቡት፣ እናንተ ቀስ ብላችሁ እንድታነቡት ነው ያመጣውላችሁ። እኔም ከዚህ ጀምሮ እውነት እንዳረሳ እንደዚሁ የምትረሱ ከሆናችሁ በተለይ ተጠቀሙት። ቅባቱንም መጠቀም ትችላላችሁ። ግን እንደነገርኳችሁ ቅባቱን ስትጠቀሙ አለርጂክ አለኝ ወይም የለኝም ብላችሁ እጃችሁ ላይ ፈትሹ። ይህ ሁሉ ጥቅም እያለው ለምንድን ነው እኛ የምንጎዳው? እና ተጠቀሙበት ማለት ነው። ሮዝመሪን የቅባቱ በጣም ነው የምወደው። በጣም ለጸጉሬም ተስማሚ ነው። ውሃውም ይስማማዋል፣ ቅባቱም ይስማማኛል ማለት ነው። ሳሙናውን ግን አልሞከርኩትም። ሳሙናውን ሰርታችሁ ወይም ገዝታችሁ መጠቀም ችላላችሁ። ቅባቱንም ገዝታችሁ መጠቀም ችላላችሁ፣ ወይም ሰርታችሁ ከቻላችሁ ማለት ነው። አልሞከርኩትም። እስኪ ወደፊት ሳሙናውን ለመስራት እሞክራለሁ ቤቴ በራሴ። ምክንያቱም ሳሙናው ለረጅም ጊዜ ስለሚያገለግል ኬሚካል ሳይኖረው አድርጌ እስኪ ሰርቼ ሞክረዋለሁ እና እናንተም ተጠቀሙት እላለሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ወደ የመንዞር ቂቱ በሰላም መጣችሁ። አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። በሌላ ጊዜ ደግሞ በአዲስ ቪዲዮ እስከምንመጣ ድረስ አመሰግናለሁ። ሁኑልኝ። ቻው ባይ። ወዳችሁ